ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የሊቨርፑልን ስኳድ እንቃኛለን። ሊቨርፑል የፕሪሚየር ሊጉ አሸናፊ ሆኖ ማጠናቀቁ ይታወቃል። ነገር ግን በዚህ የውድድር ዘመን የትኞቹ ተጫዋቾች ደምቀው ታዩ፣ ተቸግረው ያሳለፉት ተጫዋቾች የትኞቹ ናቸው የሚለውን እናነሳለን። ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሊቨርፑል የፕሪሚየር ሊጉን ዋንጫ ማንሳቱን ካረጋገጠ በኋላ አርነ ስሎት ብዙ ዳሴ እየጎረፈላቸው እንደሆነ ይታወቃል። እርሳቸው ግን በዋናነት ለስኬቱ ተጠቃሽ አድርገው ስኳዳቸውን ነው ያነሱት። ክሬዲቱን ለስኳዱ ለመስጠት ፈልገዋል። ስለሆነም የአሰልጣኙን አስተያየት ተከትለን የስኳዱ አባላት በውድድር ዘመኑ እንዴት ባለ መልኩ ተጓዙ ብለን በተናጠል እያንዳንዳቸውን እንመለከታለን። በስሎት ቡድን በቋሚነት ሲጫወቱ የነበሩ ተጫዋቾችን እንደዚሁም ከተጠባባቂ ወንበር የተነሱ ልዩነት የፈጠሩ ተጫዋቾችን በውድድር ዘመኑ ባደረጉት እንቅስቃሴ ከ10 ምን ያህል ሊሰጣቸው ይገባል የሚለውን ምዘና እንሰራለን። ከግብ ጠባቂዎች ብንጀምር አሊሰን ቤከርን ነው የምናገኘው። የአሊሰን ቤከር አስተዋጽኦ ከ10 8 ሊሰጠው የሚችል አይነት ነው። እያንዳንዱ ስኬታማ አሸናፊ ቡድን ያለ ጥርጥር ድንቅ ግብ ጠባቂ ባለቤት ነው። አሊሰንም ይህንን በሚገባ አሳይቷል። በተለይ ደግሞ በውድድር ዘመኑ ከሜዳ ርቆ በነበረባቸው ጊዜያቶች የእሱ አስፈላጊነት በተደጋጋሚ ሲነሳ ነበር። በዚያ ላይ ከጉዳት መልስ ዢሮናን በገጠሙበት ጨዋታ ከረዥም ጊዜ ጉዳት በኋላ ወደ ሜዳ ሲመለስ ለብዙዎች ምን ያህል ብቃቱ ላቅ ያለ ተጫዋች ሊቨርፑል አጥቶ እንደሰነበተ ያስታወሰ እንቅስቃሴ ነበር ያደረገው። በዚያ ጨዋታ የጨዋታው ኮከብ ተብሎ የተመረጠው እሱ ነበር። ከሜዳቸው ውጭ ፒኤስጂን በገጠሙበት ጨዋታም በጣም ድንቅ ብቃት አሳይቶ እንዲያውም የተለየ ግብ ጠባቂ ነው በሚል ሲወደስ ነበር። ከቦርንመዝ ጋር ባደረጉት ጨዋታ ቡድኑ መሪነቱን አስጠብቆ እንዲወጣ ያስቻለ ድንቅ ብቃት ነበረው። ፉላምን በገጠሙበት ጨዋታ በጭማሪ ሰዓት አዳማ ትራውሬ ያገኘውን አጋጣሚ ድንቅ በሆነ መንገድ ነው ያከሸፈው። በቅርቡ ዌስትሃም ዩናይትድን ሲያሸንፉም በተመሳሳይ ከላቀ ግብ ጠባቂ የሚጠበቅ ድንቅ ብቃት አሳይቷል። ስለዚህ አሊሰን ቤከር በጉዳት ምክንያት ከሜዳ ከራቀባቸው አጋጣሚዎች በስተቀር ሜዳ ላይ በነበረበት ጊዜ በጣም የተዋጣለት ጊዜ ማሳለፉን መመስከር እንችላለን። እዚያው ግብ ጠባቂ ቦታ ላይ ስንቆይ ኪቪ ኬልኸርን እናገኛለን። የእሱን አስተዋጽኦ ከ10 ምናልባት 7 ልንሰጠው የምንችል አይነት ነው። በተለያዩ ውድድሮች ለአሸናፊነት የሚጫወቱ ቡድኖች እንደ ኬልኸር አይነት የመጀመሪያ ተመራጭ ግብ ጠባቂ የመሆን ብቃት ያለው ተጠባባቂ ግብ ጠባቂ መያዝ መታደል ነው። በእርግጥ ለሁለተኛ ተከታታይ የውድድር ዘመን ነው ኬልኸር ይህንን ሲያደርግ የተመለከተ ነው። ሁለተኛ ተመራጭ ግብ ጠባቂ ነው፣ ግን የመጀመሪያ ተመራጭ ግብ ጠባቂው በሌለባቸው አጋጣሚዎች የላቀ ብቃት ሲያሳይ ነበር። ሊቨርፑል እሱ ግቡን በጠበቀባቸው ጨዋታዎች ብዙም ተቸግሮ አልታየም። ምናልባት ተነጥሎ ሊወጣ የሚችል እንከን ካለ ከኒውካስል ዩናይትድ ጋር 3-3 በተለያዩበት ጨዋታ የሰራት አንድ ስህተት ናት። ፋቢያን ሼር የአቻነቷን ጎል ለማስቆጠሩ ምክንያት የነበረች አንድ ስህተት ፈጽሟል። ከዚያ ውጪ ከሁለተኛ ግብ ጠባቂ የሚጠበቅ እንዲያውም የመጀመሪያ ተሰላፊ የመሆን ውጥን ካለው ግብ ጠባቂ የሚጠበቅ አይነት ድንቅ ብቃት አሳይቷል። ወደ ተከላካይ መስመር ተሰላፊዎች ስንመጣ ትሬንት አሌክዛንደር አርኖልድን እናስቀድማለን። ምናልባትም ከ10 7 ሊሰጠው የሚችል ብቃት በዚህ የውድድር ዘመን እንዳሳየ መናገር ይቻላል። በውድድር ዘመኑ መጨረሻ ከሊቨርፑል ሊለያይ እንደሚችል ብዙዎች ይገምታሉ። ነገሮች የሚያመላክቱት እንደዚያ ነው። ወደ ሪያል ማድሪድ የማምራቱ ነገር እርግጥ ይመስላል፣ ግን በንጽጽር ውጤታማ ጊዜን አሳልፏል። በእርግጥ ባለፉት ዓመታት ያሳየውን አይነት አስገራሚ ድንቅ ብቃት በዚህ የውድድር ዘመን ፈጽሟል ለማለት ያስቸግራል። ነገር ግን ስራውን በሚገባ ፈጽሟል። በተወሰኑ አጋጣሚዎች ጉዳት አስተናግዶ ነበር። ያም ከግምት ሊገባ ግድ ነው። በአንዳንድ ጨዋታዎች ላይ ጎሎችንም አስቆጥሯል። ነገር ግን ባለፉት የውድድር ዘመናት ሲያደርግ እንደነበረው በተደጋጋሚ ጎል የሆኑ ኳሶችን አመቻችቶ ሲያቀብል ወይም ጎሎችን ሲያስቆጥር አልተመለከትነውም። ከእሱ የሚጠበቀውን የቀኝ መስመር ተከላካይ እንዲፈጽም የሚጠበቅበትን የመከላከል ኃላፊነት ግን በአግባቡ ተወጥቷል ብለን ልንናገር እንችላለን። ሌላኛው የተከላካይ ስፍራ ተጫዋች ኮኖር ብራድሊ ነው። እሱም ቢሆን ከ10 7 ሊሰጠው የሚችል አይነት ብቃት አሳይቷል። በ2024-25 የውድድር ዘመን በሊቨርፑል ቤት ከተመለከትናቸው
ነገሮች መካከል አንደኛው የሰሜን አየርላንዱ አምበል ሸርተቴዎችን መውረድ የሚወድ የተሳኩ ሸርተቴዎችን የሚያደርግ የመስመር ተከላካይ መሆኑን ነው። እነ ክሊያን ምባፔ ይህንን በደንብ የተረዱት ይመስላል። ከሪያል ማድሪድ ጋር ባደረጉት ጨዋታ ያንን በተደጋጋሚ ሲያደርገው ስለተመለከተን እንዲያውም ያንን ጨዋታ የተመለከቱ የሪያል ማድሪድ ሰዎች ለማስፈረም እየተሰናደን ያለ ነው ትክክለኛውን የቀይ መስመር ተከላካይ ነው ወይ ብለው እንዲጠይቁ ጭምር ያደረጋቸው ነው ብለው አንዳንዶች ይቀልዳሉ። ከትሬንት ጋር እያነጻጸሩት ለጨዋታ ብቁ ሆኖ ለምርጫ ሲቀርብ ብራድሊ ላቅ ያለ ብቃት እንዳለው አሳይቷል። አሌክዛንደር አርኖልድ ከክለቡ ቢለያይም ያንን ቀዳዳ በሚገባ መሸፈን የሚችል አይነት ተጫዋች መሆኑን አመላክቷል። የእሱ ብቸኛው ችግር በተደጋጋሚ በጉዳት ምክንያት ከሜዳ የሚርቅ መሆኑ ነው። እሱን ለማስተካከል ብቃቱን ጠብቆ ለመቆየት ስራዎችን መስራት ይኖርበታል። ሌላኛው ተከላካይ ኢብራሂሞ ኮናቴ ነው። ኢብራሂማ ኮናቴ ከ10-8 ሊያሰጠው የሚችል በጣም ድንቅ የውድድር ዘመን ያሳለፈው የተሟላ የመሃል ተከላካይ ነበር። አሁን በደጋፊዎች የሚወደድ ተጫዋችም ሆኗል። ፈጣን፣ ኃይለኛ እንደዚሁም ከጉዳት ራሱን አርቆ የሚቆይ አይነት የመሃል ተከላካይ ሆኗል። ከዚህ ቀደም በነበሩት የውድድር ዘመናት የኮናቴ ትልቁ ችግር የነበረው በጉዳት ምክንያት ከሜዳ ርቆ በርካታ ጊዜያትን ያሳለፈ የነበረ መሆኑ ነው። በዚህ የውድድር ዘመን ታህሳስ ወር ላይ በጉልበት ጉዳት ምክንያት ያልነበረባቸው ጨዋታዎች ነበሩ። ከዚያ ውጭ ግን በአብዛኛው የውድድር ዘመን ሜዳ ላይ አሳልፏል። እንዲያውም አሁን በፕሪሚየር ሊጉ ከሚገኙ ምርጥ ተከላካዮች መካከል ስሙ ሊጠቀስ እንደሚገባ ያመላከተ እንቅስቃሴ ነው በዚህ የውድድር ዘመን ያሳየው። በአንዳንድ ጨዋታዎች ላይ ያልተጠበቁ ስህተቶችን ሲፈጽም ተመልክተናል፣ ግን በጣም ውስን ናቸው። ለምሳሌ ከወልቭስ ጋር በተደረገው ጨዋታ ላይ ያደረገውን ነገር ማንሳት ይቻላል። በተረፈ ግን በጣም የላቀ ብቃት ያለው ተከላካይ መሆኑን አስመስክሯል። የዚህ የተከላካይ መስመሩ መሪ ደግሞ ቨርጅል ቫንዳይክ ነው። ከ10 9.5 ሊሰጠው የሚችል ድንቅ ብቃት አሳይቷል። በዚህ የውድድር ዘመን በጣም የተረጋጋ የመሃል ተከላካይ ነው። አንዳንዶች እንዲያውም ቨርጅል ቫንዳይክ በጣም እርጋታ የተላበሰ ተጫዋች ከመሆኑ የተነሳ በነጠላ ጫማ ጭምር ወደ ሜዳ ቢገባ ያለንከን ሊጫወት ይችላል ብለው ሲያወድሱት ሰምተናል። በጣም ተቸግሮ የታየባቸው አጋጣሚዎች ውስን ናቸው። ከአርሰናል ጋር በተደረገ ጨዋታ በመጀመሪያ አጋማሽ ላይ ተቸግሮ የነበረበት አጋጣሚ ነበር። ከዚያ ውጭ በፕሪሚየር ሊጉ ብዙም አልተፈተነም ማለት ይቻላል። ቫንዳይክ የላቀ ብቃቱን ነው በመሪነትም እንደዚሁም እንደ ተከላካይ ኃላፊነቱን በመወጣት ያሳየው። በዚያ ላይ ደግሞ የቡድኑን ህብረት ጠብቆ በመቆየት ረገድ በተለይም አርነ ስሎት እንደመጡ አቀባበሉን ከማድረግ ጀምሮ የአቀባበል ስነስርዓቱን ከመምራት አንስቶ ተጫዋቾች በአሰልጣኙ ዙሪያ እንዲሰባሰቡና መልእክቶችን በሚገባ እንዲቀበሉ በማስተባበር ትልቅ ኃላፊነት የተወጣ አምበል ነው። የጨዋታ ዘይቤ ለውጥ እንዲያደርግ ሲጠየቅም ያለ ችግር ያንን አድርጓል። አሁን በሊቨርፑል ቤት ኳስን ከኋላ መስርቶ ለመውጣት በሚደረገው ጥረት የእሱ አስተዋጽኦ ላቅ ያለ ነው። ነገር ግን ይሄንን የሚያደርገው ከዚህ ቀደም ሲያደርግ እንደነበረው በመከላከሉ ረገድ ጥንካሬው ሳይለየው ነው። ሌላኛው በተከላካይ መስመሩ የሚጠቀስ ተጫዋች ጆ ጎሜዝ ነው። ከ10-7 ሊሰጠው የሚችል የውድድር ዘመን አሳልፏል። በእርግጥ የውድድር ዘመኑ ለጆ ጎሜዝ በውጣ ውረዶች የተሞላ እንደነበረ መናገር ይቻላል። ክረምት ላይ ኒውካስል ዩናይትድ ሊያስፈረመው ጥያቄ አቅርቦ ነበር። ነገር ግን መጎዳቱን ተከትሎ በሊቨርፑል እንዲቆይ ሆነ። ከዚያ በኋላ በተለይ በውድድር ዘመኑ የመጀመሪያ ሳምንታት ጥሩ ብቃት አሳይቷል ማለት ይቻላል። በተደጋጋሚ ከተጠባባቂ ወንበር እየተነሳ ወደ ሜዳ እንዲገባ ሲደረግም በተለያዩ ሚናዎች የላቀ ብቃት አሳይቷል። የተከላካይ መስመሩ ሌላኛው ተጫዋች ዣሬል ኳንሳ ከ10-6 ሊሰጠው የሚችል ብቃት ነው ያሳየው በውድድር ዘመኑ። በእርግጥ የውድድር ዘመኑ የጀመረበት መንገድ ትልቅ ተጽዕኖ እንደፈጠረበት መናገር ይቻላል። በመጀመሪያ ጨዋታቸው ኤፕስዊችን ሲገጥሙ በእረፍት ነበር አሰልጣኙ ቀይረው ያስወጡት። በፖርትማን ሮድ በተደረገው ጨዋታ ተቸግሮ ነበር በተለይ ቀጥተኛ ኳሶችን ለማቆም። ያንን የተመለከቱት አርነ ስሎት ቀይረው አስወጥተውታል። በዚያ ምክንያት በራስ መተማመኑ በኩፍኛ ሳይጎዳ እንዳልቀረ ይታመናል። ከዚያ በኋላ አላገገመም እሱም። እንደዚያም ቢሆን ግን በአንዳንድ አጋጣሚዎች ተጫዋቾች እረፍት ማድረግ ሲኖርባቸው እንደዚሁም የጨዋታውን ውጤት አስጠብቆ ለመውጣት የመጨረሻ ደቂቃዎች ሜዳ ላይ እንዲያሳልፍ ሲጠየቅ ያንን በሚገባ ተወጥቷል። በአንዳንድ አጋጣሚዎች ደግሞ የቡድኑን ውጤት ያስጠበቁ ጣልቃ ገብነቶችንም ሲያደርግ ተመልክተናል። በየካቲት ወር ወልቭስ ሊያስቆጥራት ይችል የነበረችን ኳስ ያወጣበትን አጋጣሚ ለአብነት መጥቀስ እንችላለን። አንዲ ሮበርትሰን ሌላኛው ከ10-7 ሊያሰጠው የሚችል ብቃት ያሳየ ተጫዋች ነው በዚህ የውድድር ዘመን። ባለፉት
ባለፉት ዓመታት በላቀ ብቃት ሊቨርፑልን አገልግሏል አንዲ ሮበርትሰን። ነገር ግን በዚህ ውድድር ዘመን ብቃቱ ወርዶ ታይቷል። በቀደመ ደረጃው አይደለም እየተጫወተ የሚገኘው። በተለይም በውድድር ዘመኑ የመጀመሪያ አጋማሽ እጅግ ተንሸራቶ ተመልክተናል ብቃቱ። አሁንም ድረስ ግን ጠቃሚ ተጫዋች መሆኑ አይካድም። በብዙ ጨዋታዎች ላይም ተሰልፎ ተጫውቷል። ሊቨርፑል የዋንጫ አሸናፊ እንዲሆን ጉልህ ሚና ከተጫወቱ ተጫዋቾች መካከል አንደኛው ነው። ምናልባትም ግን ሊቨርፑል አሁን ስኮትላንዳዊውን ስለመተካት ቢያስብ ብዙ አያስገርምም። ኮስታስ ሲሚካስ ሌላኛው የተከላካይ መስመሩ ተጫዋች ነው። ከ10-6 ሊያሰጠው የሚችል ብቃት ነው በዚህ የውድድር ዘመን በመጀመሪያዎቹ ወራት የሚሰለፍበት በቂ ዕድል አግኝቶ ነበር። የአሰልጣኝ ለውጥ በመደረጉም በሊቨርፑል ቤት ከሚጠቀሙ ተጫዋቾች መካከል አንዱ ይሆናል ተብሎ ተገምቶ ነበር። ነገር ግን በመጨረሻ የውድድር ዘመኑ ወደ መጨረሻው ምዕራፍ እየተጠጋ ባለበት በዚህ ወቅት የተረዳነው ነገር የሲሚካስ የታሰበውን ያህል ውጤታማ ያልሆነ የውድድር ዘመን ማሳለፉን ነው። ወደ አማካይ ስፍራው ስናልፍ ራያን ግራቨንበርክን እናገኛለን። ከ10-9 ሊያሰጠው የሚችል ብቃት ነው ያሳየው ግራቨንበርክ። የ22 ዓመቱ ሆላንዳዊ አሁንም ድረስ በተለያዩ አጋጣሚዎች ትክክለኛው እና የሚመርጠው የመጫወቻ ቦታው 8 ቁጥር እንደሆነ ሲናገር እንሰማለን። ነገር ግን በ6 ቁጥር ሚና በዚህ የውድድር ዘመን እጅግ የላቀ ብቃት አሳይቷል። ያለምንም ማጉረምረም ነው የሚና ለውጡን የተቀበለው። በዚያ ላይ ደግሞ ድንቅ ብቃትም አሳይቷል። እንደውም ሊቨርፑል ባለፈው ክረምት የሪያል ሶሲዳዱን ማርቲን ዙቢሜንዲ ለማስፈረም ጥረት አድርጎ ሳይሳካለት በመቅረቱ ነበር ፊቱን ወደ እርሱ ያዞረው። ትክክለኛ ውሳኔ እንደነበረም ታይቷል። በዚህ የውድድር ዘመን በሊቨርፑል ቤት ደምቀው ከታዩ ያለመታከት ቡድኑን ካገለገሉ ውጤታማ ተጫዋቾች መካከል አንዱ ሆኗል። አሌክሲስ ማካሊስተር በአማካይ ስፍራ ላይ የሚጠቀስ ሌላኛው ድንቅ ተጫዋች ነው። ከ10-9 ሊያሰጠው የሚችለውን ብቃት ነው በዚህ የውድድር ዘመን ያሳየው። ምናልባት የተወሰኑ አጋጣሚዎችን መጥቀስ ይቻል ይሆናል ስህተት ፈጽሞባቸዋል ተብሎ የሚታመንባቸው። ከነዚህ መካከል አንደኛው ከኒውካስል ዩናይትድ ጋር ያደረጉትን የካራባው ካፕ የፍጻሜ ጨዋታ መጥቀስ ይቻላል። ቀጠናዊ የሆነ የመከላከል ዘይቤን ተግባራዊ ሲያደርጉ አሰልጣኙ ዳን በርንን የመቆጣጠር ኃላፊነት የሰጠው ተጫዋች እሱ ነበር። ሊያቆሙ አልቻለም። ከዚህ በስተቀር ግን ለሊቨርፑል አሌክሲስ ማካሊስተር የሉካ ሞድሪችን አይነት ሚና እያበረከተ እንደሆነ መናገር ይቻላል። ትክክለኞቹን ፓሶች ነው የሚያደርገው። የጨዋታውን ፍጥነት ይወስናል። ጨዋታን ይቆጣጠራል። ጎሎችን ያስቆጥራል። ማራኪ ጎሎችንም ጭምር ነው የሚያስቆጥረው። ለቡድን ጓደኞቹ እድሎችን ይፈጥራል። ከዚህ በተጨማሪ የእሱን ልዩነት ፈጣሪነት በደንብ የሚያሳየው ደግሞ እሱ በሚኖርባቸውና በማይኖርባቸው ጨዋታዎች መካከል ያለው ልዩነት ነው። እርሱ ሲኖር ሊቨርፑል የተለየ ሊቨርፑል ይሆናል። እሱ በማይኖርባቸው ጨዋታዎች ላይ ተቸግሮ ይታያል። በዚያ ላይ አሸርታቴዎችን ይወርዳል። ከአሲስት በፊት ያሉ ኳሶችን አመቻችቶ ያቀብላል። በጣም የላቀ አስተዋጽኦ ያበረከተ ተጫዋች ነው። ዶሚኒክ ሶቦስላይ ሌላኛው በአማካይ ስፍራው ልዩነት የፈጠረ ተጫዋች ነው። ከ10-8 ሊያሰጠው የሚችለውን ብቃት ነው ያሳየው። ንጎሎ ካንቴ በጣም ድንቅ በነበረበት ጊዜ በፕሪሚየር ሊጉ ከሚወደስባቸው ነገሮች መካከል አንደኛው ሜዳን አካሎ የሚጫወትበት መንገድ እንደሆነ ይታወቃል። እንዳውም የሁለት አማካዮችን ያህል ነው ሜዳ ላይ የሚያሳየው ጥረት ይባል ነበር። ሶቦስላይ ዘንድሮ ለሊቨርፑል ተመሳሳይ ነገር ያደረገ ይመስላል። ሃንጋሪያዊው ጎሎችን አስቆጥሯል። በእርግጥ ጎል የሆኑ ኳሶችንም አመቻችቶ አቀብሏል። በሌሎች ፈጠራ መለኪያዎችም ጥሩ ነው። ግን ከሁሉ በላይ ሩጫውን የማያቆም ተጫዋች ነው። ሜዳውን ሲያካልለው ነው ጨዋታው የሚጠናቀቀውና ይህንን ደግሞ የሊቨርፑል የአሰልጣኝ ቡድን አባላት በሚገባ ተገንዝበውለታል። ይህንን ጥረቱንም ያደንቃሉ። ከርቲስ ጆንስ ሌላኛው ከ10-8 ሊያሰጠው የሚችል የውድድር ዘመን ያሳለፈ የሊቨርፑል የአማካይ ስፍራ ተጫዋች ነው። እንደውም ከሊቨርፑል የአማካይ ስፍራ ተጫዋቾች መካከል ከሚገባውም ያነሰ ክብር የተሰጠው ተጫዋች ይመስላል። የመጀመሪያ ተሰላፊ ሆኖ በጀመረባቸውም ሆነ ተቀይሮ ወደ ሜዳ በገባባቸው አጋጣሚዎች ጥሩ ግልጋሎት ሰጥቷል። በዚያ ላይ ደግሞ ተነሳሽነቱ ከፍ ያለ ነው። ጨዋታውን ፍጥነት ማረጋጋት ላይም የተዋጣለት ሆኖ ታይቷል። በዚያ ላይ የቡድኑን መንፈስ በሚገባ የተረዳ ይመስላል። ልክ እንደ አሌክዛንደር አርኖልድ ሁሉ እሱም በቡድኑ ውስጥ ያለው ሌላኛው ስካውሰር ነው። ስሜቱን በደንብ ጠንቆ ያውቀዋል የክለቡን። እንደውም ከኤቨርተን ጋር በተደረገ የሜርሲሳይድ ደርቢ ያደረገውን ነገር የሊቨርፑል ደጋፊዎች መቼም የማያረሱት ጭምር ይመስላል። አብዱላይ ዱኩሬ ደጋፊዎችን ሲተነኩስ ቀድሞ ሄዶ እሱን የገፈታተረውና ከስፍራው ለማራቅ የሞከረው ተጫዋች እሱ ነበር። በዚህ ምክንያት ቡድኑ ያለውን ስሜት መረዳት ይቻላል። ዋታሩ ኤንዶ ከ10-7 ሊያሰጠው የሚችለውን ብቃት ያሳየ ተጫዋች ነው። በሊቨርፑል ቤት 5ኛ ተመራጭ አማካይ ነው። የሱ መልካም ጎኑ ጥሩ ጎኑ ምንም አይነት ቅሬታ የማያሰማ ተጫዋች መሆኑ ነው። ብዙውን ጊዜ ተጠባባቂ ወንበር ላይ ነው የሚያሳልፈው። በዚህ ውድድር ዘመን አንድም ጨዋታ በፕሪሚየር ሊጉ በመጀመሪያ አሰላለፍ ውስጥ ተካቶ አልጀመረም። ነገር ግን ወደ ሜዳ እንዲገባ በተጠየቀባቸው አጋጣሚዎች ሁሉ ወደ ሜዳ ገብቶ ያለውን ነገር በሙሉ ይሰጣል።
ይሰጣል። እሱ ተቀይሮ ወደ ሜዳ በገባባቸው ጨዋታዎች ደግሞ ሊቨርፑል ሽንፈት አላስተናገደም። ሃርቬ ኤሊየት ሌላኛው በሊቨርፑል አማካይ ክፍል የሚጠቀስ ተጫዋች ነው። ከ10-6 ሊሰጠው የሚችል አስተዋጽኦን ያበረከተው። በእርግጥ በጉዳት ምክንያት በቂ የመጫወቻ ጊዜ አላገኘም። ከጉዳት ውጭም ለጨዋታ ብቁ በነበረባቸው አጋጣሚዎች እንደ ልብ መጫወት አልቻለም። ምክንያቱም እሱ በዋናነት የሚጫወትበት ቦታ ላይ የሚሰለፈው ሞሐመድ ሳላ ነው። ሞሐመድ ሳላ ደግሞ ምን አይነት ድንቅ ብቃት በዚህ የውድድር ዘመን እንዳሳለፈ ይታወቃል። ስለዚህ ብዙ አጋጣሚዎችን ተጠባባቂ ወንበር ላይ እንዲያሳልፍ ሆኖ ያሳለፍ ተጫዋች ነው። ምንም እንኳን አማካዩ በይፋ ባያማርም በሊቨርፑል ግን በቂ የመጫወቻ ጊዜ አልተሰጠኝም ብሎ እንደሚያምን መገመት አያዳግትም። ፌዴሪኮ ኬሳ ሌላኛው በአማካይ ስፍራ የሚጠቀስ ተጫዋች ነው። ከ10-5 የሚሰጠው አስተዋጽኦ ነበረው ማለት ይቻላል። ጣሊያናዊ ባለፈው ክረምት ወደ ሊቨርፑል የመጣ ብቸኛው ተጫዋች እንደሆነ ይታወቃል። በዝውውር መስኮቱ ያኔም ሪስክ ነው ሲባል ነበር። ሊቨርፑል ቆምሯል። በእርግጥ 10 ሚሊዮን ፓውንድ ብቻ ነው ያወጣበት ለዝውውሩ። ነገር ግን በዚህ የውድድር ዘመን ምንም የረባ ነገር ለሊቨርፑል አለማበረከቱ ከግምት ሲገባ አሁንም በመጪው ክረምት ከክለቡ ሊለያይ እንደሚችል ፍንጭ የሚሰጥ ነው። የአጥቂ መስመር ተጫዋቾችን ከተመለከትን በፊት መስመር ሉዊዝ ዲያዝ አለ። ከ10-7 ሊሰጠው የሚችል አስተዋጽኦ ነበረው። አሁንም ድረስ የተጫዋቹ ጉዳይ ለሊቨርፑል እንቆቅልሽ እንደሆነ ነው። ምክንያቱም ኮንትራቱ ሊጠናቀቅ 2 ዓመት ገደማ ነው የሚቀረው። ስለዚህ በቀጣይ የውድድር ዘመን ሊቨርፑል የሱን ኮንትራት ለማራዘም በሚደረግ ድርድር እንደሚያሳልፍ ይታመናል። ኮሎምቢያዊ በአንዳንድ ጨዋታዎች ላይ ጥሩ ነበር፣ ግን ምርጥ ብቃቱ ላይ ነበር ለማለት ያስቸግራል። የውድድር ዘመኑ ሲጀምር በ6 ጨዋታዎች 6 ጎሎችን አስቆጥሮ ነበር። ከዚያ በኋላ ባለው ጊዜ ግን ወደ ተለመደ ንጻሬ ነው የተመለሰው። በ3 ጨዋታዎች 1 ጎል የሚያስቆጥር አይነት የፊት መስመር ተሰላፊ ሆኗል። ግን ሜዳ ላይ የሚያሳየውን ትጋት አሰልጣኝ ስሎት ይወዱለታል። ዲዬጎ ዦታ ሌላኛው የፊት መስመር ተሰላፊ ነው። ከ10-6 ሊሰጠው የሚችል ጊዜ ነው ያሳለፈው በሊቨርፑል። አንዳንዶች ከሱ ጎን ቆመው ብዙ ሲከራከሩለት ነበር በውድድር ዘመኑ ብዙ ትችቶች በሚሰነዘሩበት ወቅትም። ነገር ግን አሁን ላይ አጠቃላይ የውድድር ዘመኑን ቆም ብለው ሲመለከቱ ለሱ ወግኖ መከራከር ምክንያታዊ የሚሆንበት ጊዜ ያለፈ ይመስላል። በሁሉም ውድድሮች 9 ጎሎችን ነው ያስቆጠረው እና የሊቨርፑልን የፊት መስመር የሚመራ ተጫዋች ይሄን ያህል ንጻሬ ማስመዝገቡ በጣም አስገራሚ ነው የሚሆነው። ዳርዊን ኑኔዝ 5-10 የሚሰጠው አስተዋጽኦ ያበረከተ ተጫዋች ነው። ኮዲ ጋክፖ ዘንድሮ እጅግ በጣም የተሻሻለው ተጫዋች ነው። ከ10-8 ገደማ የሚሆን ነጥብ ሊያሰጠው የሚችለውን ብቃት አሳይቷል ማለት ይቻላል። ስኬታማ ጊዜ ነው ያሳለፈው ጋክፖ። ጎሎቹን በማስቆጠርም በሚወደው ቦታ ላይ መሰለፉ ያገዘው ይመስላል። በፊት መስመር በልዩነት የሚጠቀሰው ተጫዋች ግን ሞሐመድ ሳላ ነው። ከ10 9.5 ሊያሰጠው የሚችለውን ብቃት ነው ያሳየው። ጎሎችን እንደ ልብ እያስቆጠረ ይገኛል። ጎል የሆኑ ኳሶችን አመቻችቶ በማቀበል ሪከርድ ለመጋራት ከጫፍ የደረሰ ተጫዋች ነው። እናም ከአጠቃላይ የሊቨርፑል ጎሎች 47.9% ያህል ውስጥ ድርሻ ያለው ቀጥተኛ ተሳትፎ ያደረገ ለባሎንዶር እጩ የነበረ፣ ምናልባትም ግን ከቻምፒየንስ ሊግ መሰናበታቸው በዚህ ላይ ተጽዕኖ የሚያሳርፍበት ይመስላል። ግን በጣም ድንቅ የውድድር ዘመን ያሳለፈ ግብፃዊ ነው። ስለዚህ ጠንካሮቹን አቆይተው ደካሞቹን የሚሸኙበት ትክክለኛው ጊዜ የደረሰ ይመስላል።